የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቅድሚያም አርዕስተ ዜናው እነሆ። በአማራ ክልል ውስጥ የሚንቀሳቀሰው ጽንፈኛው ፋኖ በአገው አዊ ብሔረሰብ ዞን ውስጥ አዲስ የትግል ስልት እንደጀመሩ ተገለጸ። በስፋት የምትሰሙት ይሆናል። ተሽከርካሪ መንገድ ስቶ 170 ሜትር ጥልቀት ያለው ገደል ውስጥ በመግባቱ በሰዎች ሞት ቀላልና ከባድ ጉዳት ደረሰ። በስፋት የምናሰማችሁ ይሆናል። ሶማሊያ ለቱርክ 3 የነዳጅና ጋዝ ፍለጋ ቀጠናዎችን ፈቀደች። ተጨማሪ ለመስጠትም ዝግጁ መሆኗን ገለጸች። በዝርዝር የምንመለከተው ይሆናል። በአሜሪካና በኢራን መካከል በተደረሰው ስምምነት ትራምፕ የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ፣ ነዳጅ መፍሰሱ ይቀጥላል ሲሉ ገለጹ። ዜናው በዝርዝር። በአማራ ክልል ውስጥ የሚንቀሳቀሰው ጽንፈኛው ፋኖ በአገው አዊ ብሔረሰብ ዞን ውስጥ አዲስ የትግል ስልት እንደጀመሩ ተገለጸ። ጽንፈኛው ፋኖ በሐሳብ ከሚስማማው የብልጽግና አመራሮች ጋር በመተባበር አዲስ የተባለውን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ የትግል ስልት ለማካሄድ የካቲት 2018 ዓ.ም ማቀዱን አገው ሚዲያ ታማኝ ምንጮችን ዋቢ በማድረግ ዘግቦ ነበር። ፋኖ በአጠቃላይ ፖለቲካዊ እና ወታደራዊ ትግልን አጠናክሮ በመቀጠል የብሔረሰብ ዞኑን የአመራር ድክመት በሚገባ በመረዳት የማህበረሰቡን ችግር ለመፍታት የመፍትሄ አካል እንደሚሆን አርሶ አደሮችን በተላላኪ ግለሰቦችና አንዳንድ ግለሰቦችን በገንዘብ በመግዛት ህብረተሰቡን እንዲያሳምኑ የማድረግ ስልታቸውን ተጠቅመው አካባቢውን ከተቆጣጠሩ በኋላ አርሶ አደሩን ከፍተኛ ገንዘብ እንዲከፍሉ እያስገደዱና እየገደሉ መሆናቸውን የዮጓግሳ ወረዳና የአንከሻ ጓግሳ ወረዳ ነዋሪዎች በስፋት እየገለጹ ይገኛሉ። ሌላው ፋግታ ከተማ ነዋሪ የሆነው ታማኝ ምንጫችን ከፋኖ ጋር በቅርበት የሚኖርና የፋኖን እንቅስቃሴ በጥልቀት የሚያውቅ መሆኑን በመግለጽ አሁን የፋኖ ዋና ዓላማ አማርኛ ተናጋሪ በብዛት የሚኖርባቸውን በመልቀቅ ያገው ህዝብ በብዛት ወደሚኖርባቸው አካባቢዎች መሆኑን ከገለጸ በኋላ ከከተማ የትግል ይልቅ ወደ አርሶ አደር አካባቢዎች በማድረግ የገጠር ትግልን ማጠናከርና የፋኖን ትግል በሰፊው ያገው ህዝብ ዘንድ ማስረጽ ስልታቸውን በመጠቀም ከአርሶ አደሩ ከፍተኛ ገቢ በግዴታ በመሰብሰብና የፋኖን የገቢ ምንጮች በመጨመር ፋኖን በትጥቅ ማጠናከርና አገውን ማጥፋት መሆኑን በድፍረት ገልጸዋል። ይህ ምንጫችን በሰጠው ማብራሪያ ጥቂት የማይባሉ የብልጽግና አመራሮች ደግሞ ፋኖ እንዳይበተንና በጥምር ጦሩ የተጠናከረ እርምጃ እንዳይወስድ ከፍተኛ ስራ እንደሚሰሩም አብራርተዋል። ጽንፈኛው ፋኖ ከቅርብ ጊዜ ወዲህ በአገው አዊ ብሔረሰብ ዞን ላይ ሰፊ ወረራ እያደረገና የህብረተሰቡንና የመንግስት ንብረት ደግሞ እየዘረፈ መሆኑን ታማኝ ምንጮቻችን አስታውቀዋል። ፋኖ በአገው አዊ ብሔረሰብ ዞን ጃዊ ወረዳ ከፋኖ ቁጥጥር ውጭ የነበሩ የተለያዩ አካባቢዎችን ከግንቦት 24 ቀን 2018 ዓ.ም ጀምሮ ደቀጠናን የተቆጣጠረ ሲሆን በአካባቢው የነበረ ጥምር ጦር ደግሞ ከአካባቢው መውጣቱን ለማወቅ ተችሏል። በደቀጠና ከሚገኙ በርካታ ቀበሌዎች የሚኖሩ ህዝቦች አሁን በከፍተኛ ፍርሃት ውስጥ መሆናቸው የተገኘው መረጃ ያመለክታል። በተጨማሪም ፋኖ በዚገም ወረዳ የሚገኙ በርካታ ቀበሌዎችን የያዘ ሲሆን ጆሞራ፣ አዋሻ፣ ሶሪት ወዘተ ቀበሌዎች ላይ የተጠናከረ አደረጃጀት በመፍጠር ከአርሶ አደር ማህበረሰብ ላይ ከፍተኛ ገንዘብ እየሰበሰበ መሆኑን ምንጮቻችን የገለጹ ሲሆን ሰኔ 6 እና 7 ቀን 2018 ዓ.ም በጆሞራ ቀበሌ የተከማቸው የመንግስት ማዳበሪያ ያለማንም ካልካይ መዝረፉን ታማኝ ምንጮቻችን አብራርተዋል። የተዘረፈው ማዳበሪያ ዛሬ ደግሞ እየተሸጠ መሆኑን አረጋግጠዋል። አንከሻ ጓጉሳና የጓጉሳ ወረዳዎች ደግሞ አብዛኛው የፋኖ ግዛቶች መሆናቸው ታውቋል። ይህ በእንዲህ እንዳለ በብሔረሰብ ዞኑ በተለያዩ አካባቢዎች በፋኖ ምክንያት የተሰደደው ህዝብ ወደ ቀዬው ያልተመለሰ ሲሆን የህዝብ ንብረት ሙሉ የፋኖ ራሱ ማድረጉ የገለጹ ምንጮች አመራሩ የህዝቡን ችግር እንደማይረዳ አብራርተዋል። ተሽከርካሪ መንገድ ስቶ 170 ሜትር ጥልቀት ያለው ገደል ውስጥ መግባቱ በሰዎች ሞት ቀላልና ከባድ ጉዳት ደረሰ። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3 070898 ኢት የሆነ የህዝብ ማመላለሻ ተሽከርካሪ ሰኔ 8 ቀን 2018 ዓ.ም ማለዳ 12 ተኩል ላይ ከኮምቦልቻ አቅራቢያ ልዩ ስሙ ሀረጎ በተባለ ቦታ ከባድ አደጋ አጋጥሞታል። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ለሚዲያዎች በሰጡት ቃል ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ መግባቱ እስካሁን የ31 ሰዎች ህይወት አልፏል ብለዋል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በደሴና በኮምቦልቻ
ሆስፒታሎች የሕክምና እርዳታ እየተደረገላቸው የሚገኝ ሲሆን የፖሊስ የትራፊክ ክፍልም ያደጋውን መንስኤ ለማጣራት ምርመራ እያደረገ መሆኑን አስታውቋል። የኮምቦልቻ ኮሙኒኬሽን መምሪያና ሌሎች የመረጃ ምንጮች ደግሞ የሟቾች ቁጥር 28 እና 24 እንደሆነ ቢገልጹም የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ግን የሟቾች ቁጥር 31 መሆኑን ገልጸዋል። ሶማሊያ ለቱርክ 3 የነዳጅና ጋዝ ፍለጋ ቀጠናዎችን ፈቀደች። ተጨማሪ ለመስጠትም ዝግጁ መሆኗን ገለጸች። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሀገራቸው ካላት 12 የባህር ላይ ሃይድሮካርበን የነዳጅና ጋዝ ፍለጋ ቀጠናዎች መካከል 3ቱን ለቱርክ መስጠታቸውን አስታወቁ። ፕሬዝዳንቱ ይህንን አጋርነት በሁለቱ ሀገራት መካከል ያለውን ተጨባጭና ቀጣይነት ያለው ደህንነትና የልማት ድጋፍ የሚያንጸባርቅ ነው ብለዋል። ቀሪዎቹ 9 ብሎኮች ለምዕራባውያን ኩባንያዎች የተሰጡ ቢሆንም አንደኛው ኩባንያ የኢንቨስትመንት አቅም ማነስ በመጥቀስ 7ቱን ብሎኮች በቅርቡ መልሶ ማስረከቡ ተገልጿል። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ከሚገኙ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ቱርክ ካስፈለገ በቀጣይም ከተሰጣት 3 ቀጠናዎች በተጨማሪ ሌሎችንም ለመስጠት ሀገራቸው ዝግጁ መሆኗን ገልጸዋል። ከበርካታ 10 ዓመታት ግጭት በኋላ ወደ መረጋጋት በተወሰነ ደረጃ እየተመለሰች የምትገኘው ሶማሊያ የሃይድሮካርበን በፍለጋ መርሃ ግብሯ ለኢኮኖሚ እድገቷ ስትራቴጂካዊ ፋይዳ እንዳለው አምናበታለች። የሀገሪቱ የባህር ክልል ከፍተኛ ያልተነካ የነዳጅ ጋዝ ክምችት እንዳለው ቢገመትም በንግድ ደረጃ ማውጣት ግን የረጅም ጊዜ እቅድ መሆኑ ተመልክቷል። በአሜሪካና በኢራን መካከል በተደረሰው ስምምነት ትራምፕ የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥላል ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየው ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ተናገሩ። ፕሬዝዳንቱ ከእስላማዊ ሪፐብሊክ ጋር እያደረገን የነበረው ስምምነት አሁን ተሟልቷል ሲሉ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ አስታውቋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረው የኢራን ወደብ እንዲከፈት ያዘዙ ሲሆን መርከቦችን ያለማንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱ ይቀጥላል ብለዋል። ሁለቱ ሀገር ስታደራድር የነበረች ፓኪስታን በጠቅላይ ሚኒስትር ሼህባዝ ሻሪፍ በኩል ባወጣችው መግለጫ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ እና አሜሪካ እንዲሁም ኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መደረሱን ስናስታውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ ሁለቱ ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓቱ አርብ ሰኔ 12 በስዊዘርላንድ ይካሄዳል። በጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነት ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነት እናመሰግናለን ብለዋል። ለድርድሩ አስተዋጽኦ ያደረጉ ያሏቸውን ኳታርን፣ ሳውዲ አረቢያን፣ ቱርክን ጨምሮ አመስግነዋል። ከስምምነት ላይ በመድረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎች እናዘጋጃለን። ይህ የቅድመ ትግበራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነ ስርዓቱ መሰረት የሚጥል ይሆናል ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ እንደሚፈርሙ ተናግረዋል። ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳ እንደምታነሳ አስታውቃለች። መረጃው የቢቢሲ አማርኛ ነው። በመጨረሻም ዜና እረፍት። ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። አንጋፋው የባህል ሙዚቃ ድምጻዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ የሙዚቃ ማህበሮች ገልጸዋል። ድምጻዊ ሰማኸኝ በለው በተለይም የሀገራችንን ባህላዊ እሴቶች የጠበቁ ማህበራዊ ህይወትንና ገጠራማ ኗኗርን ዘይቤ የሚያንጸባርቁ በርካታ ተወዳጅ የሙዚቃ ስራዎችን ለአድማጭና ተመልካች በስፋት ማበርከቱ ይታወቃል። የአራት ልጆች አባትና ባለትዳር የነበረው ድምጻዊ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። አገው ሚዲያም በታዋቂው ድምጻዊ ሰማኸኝ በለው ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ መጽናናትን ይመኛል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካም